ሃይ ዛሬ ስለ ወሲብ ነው የምንነጋገረው፣ ስለ ሴክስ። እንደሰማችሁት ነው እርሱ ስለ ወሲብ ወይ ደግሞ ስለ ሴክስ ነው የምንነጋገረውና እንዴት ነው ሴክስ ማድረግ ያለብን? ወሲብ ማድረግ ያለብን እንዴት ነው? ምን ጥቅም አለው? ምን ጉዳት አለው? ያው በእርግጥ የምታውቁ ሰዎች ታውቃላችሁ። ማናውቅ ሰዎች ያው እንጠይቃለን። እኛ ማናውቀው ሰዎች እንጠይቃለን። ምን ነው? እንጠይቃለን። መጠየቅ ስለምንፈልግ ነው ዛሬ መጣነውና ስቀልላችሁ ነው። ለማንኛውም ወሲብ የማይፈልግ ሰው የለም ብዬ አስባለሁ። አለ የማይፈልግ ሰው አለ እንዴ? የለማ። አብዛኞቻችሁ ወሲብ ትፈልጋላችሁ። እንፈልጋለን እንጂ ትፈልጋላችሁ ብዬ ምን ራሴን ነፃ አደረኩትና ያገባውም ያላገባውም ይፈልጋል አይደለ? ትልቁም ትንሹም ይፈልጋል። ምናልባት የእንትኑ መጠን ይለያያል አይደለ? ይሄ ፍላጎታችን መጠኑ ይለያይ እንጂ አለ። ግን ለምንድን ነው ወሲብ የተፈጠረው? ባይፈጠርስ? ኦኬ አይ ተፈጥሯል ለካ ባይፈጠር ብዬ ምን አፈላሰፈኝ? ምንድን ይባላል? አፈላሰፈኝ ያልኩት ምን አፈላሰፈኝ? ያው ልክ ነኝ። ግልጽ ነው አይደለ? ወሲብ የተሰራው ለዘር እንዲቀጥል ነው። ባጭር ቋንቋ ብዙ ተባዙ አይደል የተባለው እና መባዛት ስላለብን፣ ሲቀጥል ደግሞ በባልና በሚስት መካከል የመደሰቻም አንዱ መንገድ ነው ወሲብ። መደሰትም ይችላሉ እና እሱ ብቻ አይደለም ደግሞ እስቲ ቀና ቢለቀመጥ እሱ ብቻ ሳይሆን ደግሞ ያው ወርሺፕ ይደረግበታል በዛው የሆነ ሞር እግዚአብሔር በፈቀደው አላህ በፈቀደው መንገድ ሲሆን ብቻ እሱ ራሱ ወርሺፕ የሚደረግበት አንዱ መንገድ ነውና ብቻ ተደሰቱ። እኔ እሱ አይደለም ዋናው የሚያሳስበኝ ነገር። አሁን የሚያሳስበኝ ለሴቶች ነው። አሁን ይሄን ቪዲዮ ሴቶች እያዩት ከሆነ እንግዲህ ስለ ወንድ የወሲብ እውነት መናገር ፈልጌ ነው የመጣሁት። በዚህ አጋጣሚ ምናልባት ለባሎች ሁሉ ድምጽ ልሆን እችላለሁ ብዬ አስባለሁ። ለወንዶች ጭምር ያው ለወንዶች ጭምር ልበለው፣ ያው ወንዶችን ባል ስለምትሆኑ አይቀርም። ያው በሌላ አማርኛ እያልኳቸው ያለው ሳታገቧት ብዙም አታባልጓት እንደሚባለው ማለት ነው አይደለ? ሁላችንም የኖርንበት ያለፍንበት የድካም ህይወት ስለሆነ እኔም እናንተም ሁላችሁ እኔ ከስተቴ ተምሬ ነው አሁን ዛሬ እዚህ ጋር ቁጭ እያወራሁኝ ያለሁትና ሴቶች ይሄ መልእክት በቃ ለእናንተ ነው። በግልጽ አማርኛ መጣጣም ትፈልጋላችሁ። አሁን አንዳንዶች ምን ብለው ያስባሉ? ቼክ ሳላረጋት እንዴት ነው ማገባት ይሉኛልና ምንዋን ነው ቼክ የምታረገው? አይ በቃ እንዴ በመድኃኒዓለም አንዳንድ ባለጌ ወንዶች ራሱ ማለት ቼክ እንደራረግ ከዛ ቼክ አድርጌሽ ከተመቸሽ ነው የምጠብስሽ። አንተ እሷ እንትን ነች እንዴ? ተበላሸች ሬዲዮ ነች ወይስ ጂፓስ ነች? ምንድናት ቼክ የምታረጋት? በቃ እኮ ኔቸርሊ ተሰጥቶናል አይደል? ለአንተም ለሷም ስሜቱ አለ። ደግሞ ምንድን ነው የሚባለው? የሆነ ተረት አለ፣ እከክ የሰጠ ጌታ ጥፍር አይነፍግም የሚባል ነገር ሰምታችኋል? እከኩን ከሰጣችሁ ጥፍርም አለ አንድ ላይ ማከኪያው። ታዲያ መጠቀሚያው ዕቃው ካለ እንዴት ነው ቼክ እንደራረግ? ቼክ ከመደራረግ ይልቅ እንደውም ትዳር ውስጥ ገብታችሁ በግልጽ አማርኛ እንዲህ ብናረግ እንዲህ ብንሆን በዚህ መንገድ ብንጓዝ ብትሉ ያምራል እንጂ ቴስት የምትደራረጉት እሷ እንትን አይደለች። አንተ ቴስት ላይ አይደለህም እሷን ቼክ የምታረጋት። ምን ነው ደበረ እንዴ? ሲደብርህ ብሎ ለምን ሲደብርህ አይደል? ግልጽ ነው እየነገርኩህ ያለሁት። ስለዚህ ወደ ሴቶች ልመለስ። ሴቶች ወንዶች ምንድን ነው ወሲብ ላይ የሚፈልጉት? ከሴቶች የሚፈልጓቸው ነገር ምንድን ናቸው? የመጀመሪያው ያው ከወሲብ በፊትና ከወሲብ በኋላ ብዬ ከፍዬ ልንገራችሁ። ሁለት አጠር ያሉ ነገሮች ልንገራችሁ። የመጀመሪያው ስሜቱን ሊቀሰቅስ የሚችል እይታ ይፈልጋል ወንድ። ያው ምን ብልግና ነው አይደል ነው እንዴ እያወራ ያለሁት? አይደለም ማለት የተሰጠ የሌለን ነገር አይደለም እያወራ። በነገራችን ላይ ብልግና የሚሆነው አላግባብ ሲደረግ ነው። ምንም ነገር በትክክለኛው መንገድ ከተደረገ ምንም ብልግና አይደለም። ስለዚህ ታግሳችሁ ስሙ። ስሜቱን ሊቀሰቅስ የሚችል እይታ ይፈልጋል ማለት እንግዲህ ጤናማ የሆነ የተሳካ የሆነ የወሲብ ጊዜ አብራችሁ ማሳለፍ የምትፈልጉ ከሆነ ሴቶች ወንድ በማየት ነው ብዙ ነገር ታውቃላችሁ። መጀመሪያ ሴትም የምናፈቅረውም በማየት ነው። ደግሞ ይሄ ሊነሳሳ የሚችለውም በማየት ነው ስሜቱ። ግልጹን ስነግራችሁና
ጆንያ የሚያክል ልብስ ለብሰሽ ከምትመጪ ይልቅ ለባለ ትዳሮች ነው። በነገራችን ላይ ይሄን ላይ አንዳንድ ሴቶች አላችሁ ደግሞ እኔ እኮ ታሳዩናላችሁ እኮ የመጣችሁ ሶሻል ሚዲያ ላይ እኮ እናያለን። ታሳዩናላችሁ ቅርጽሽን እያየነው ነው ስትጨፍሪ መተሽ እንዴ። ኧረ እህትዬ ይሄ ዳልሽ ወይ ደግሞ የፓንትሽ ቅርጽ እኮ ለባልሽ ነው እንጂ ለህዝብ አይደለም፣ ለማህበረሰብ አይደለም የተሰራው። ልክ ነኝ አይደል? ሰዎች ተሳስቼ ከሆነ አርሙ። ጡታችሁን ከፍታችሁ ታሳዩናላችሁ። እኛ ደግሞ ሰዎች ነን፣ አይን አለን። አይን ያለው ሰው ደግሞ ያያል። አየ ማለት ደግሞ ይሰናከላል፣ ስሜቱ ይነሳሳል። እና ባካችሁ ተጠበቁ። እንደው በዚህ ነገር ውስጥ ስራችሁ የሆናችሁ ሴቶች ካላችሁ እናንተ ምን ላችሁ ይችላል? እንደው ይርዳችሁ እሱ ከዚህ ዓለም እንድትወጡ። አልፈርድባችሁም፣ ግን አንዳንዶቻችሁ ሳትቸገሩ ምንም ነገር ሳታጡ አታሳዩን ባካችሁን። እንዴ የብዙ ባለትዳሮች ህይወት መፍረስ ምክንያት አንዱ ይሄ ነው። ወገብሽ ልጥብቅ ጽድት ያለ ምናምን ሶሻል ሚዲያ ላይ ትመጫለሽ። አንቺን አይቶ ዞር ሲል ባለቤቱን ያያታል። እንደው ባካችሁ አታሰናክሉ። ማለት ያው በቃ ተው፣ እረፉ። አንዳንድ ነገሮች ላይ እረፉና ባጭሩ አታሳዩን ቂጣችሁን ሶሻል ሚዲያ ላይ አታሳዩን። አንፈልግም፣ በቃ አንፈልግም። እንዴ ወጣቱ አለቀ በወሲብ ሰዓት እኮ ምን አድርጉ ነው የምትሉት? አለቀ በቃ። ያገቡስ ተገላገሉ፣ ያላገቡ እንደሌለው እንዲያስባችሁ። ለማንኛውም እይታ ይፈልጋል ወንድ ልጅ ስሜቱ ላይ ካንቺ የሚፈልገው እይታ ነው። እሺ የመጀመሪያው ጽድት ያለ አለባበስ ብትለብሺ ይፈልጋል። ንግግርም ይፈልጋል። ያው ሴክሲ የሆኑ ንግግሮች አሉ ምናምን። በነገርሽ ላይ እንደዚህ በተናገርሽ ቁጥር ወይ ደግሞ አለባበስሽን ባስተካከልሽ ቁጥር ሞር ለወሲብ ያለው ነገር እየተቀሰቀሰ ይመጣል። አንዳንድ ጊዜ መድከም አለ፣ ታውቃላችሁ፣ ይደከማል አይደል? አንዳንዴ አልንቀሳቀስም የሚልበት ጊዜዎች ሊኖሩ ይችላሉ። ስንፈተ ወሲብ ያለበት ወንድ ሊሆን ይችላል። ያ ብቻ አይደለም፣ በተለያዩ ምክንያቶች ብቻ እሺ ላይል ይችላልና በዛ የተነሳ ሞር አይምሮ ማኒፑሌት ነው የሚባለው ወይ ደግሞ አይምሮን ከምትገዢበት ነገሮች መካከል እንዳልኳችሁ ጽድት ያለ አለባበስ ብትሆኑ፣ ጽድት ብትሆኑ፣ ሲቀጥል ንግግር ላይ ጎበዝ ብትሆኑ፣ ድርጊቶቻችሁም ላይ ጎበዝ ብትሆኑ። ሌላ ባጭሩ ወሲብ ላይ ወንድ ምን ይፈልጋል? እንግዲህ ከወሲብ አብሮ ወሲብ ላይ መርካት ይፈልጋል። ነገራችን ልክ እናንተ መርካት እንደምትፈልጉትና ሰፊ እንዳይሆንብኝ እንዴት ወንድን ማርካት እንደምትችሉ ሌላ ቪዲዮ ሰራላችኋለሁ። የምትፈልጉ ከሆነ ይሰራ በሉ ኮሜንት ላይ፣ ችግር የለውም። እኔ እናንተ ከፈለጋችሁ ማልሰራላችሁ ነገር የለምና መርካት ይፈልጋል። ከዛ ባለፈ ወንድ በሴክስ ላይ በወሲብ ላይ ካንቺ ጋር ምን ይፈልጋል? የሚወደውን አይነት የሚመቸውን አይነት ፖዚሽን። አዎ ምን ነው ፖዚሽን? አታውቁም? ፖዚሽን ማለት እሱ ለማድረግ የሚመቸው ሞር ስሜቱን ሊያረካለት የሚችለውን ፖዚሽን ይፈልጋል። ስለዚህ ምትቺ ከሆነ ማይደብርሽ ከሆነ ማይጫንሽ ከሆነ ያው ለወንዶች ሌላ ጊዜ ይሰራል። ሴቶች ከእናንተ ምን ይፈልጋሉ ወሲብ ላይ የሚለውንም ወይ በጥናት ደረጃ አመጣላችኋለሁ ወይ ደግሞ እዚህ አጠገቤ አንድ ሴት አመጣላችሁና ከራሷ ከሴቷ አንደበት የምትሰሙ ነው የሚሆነው። ግን ለጊዜው የሚወደውን አይነት ፖዚሽን ማለት ምናልባትም ለማታውቁ ሰዎች የወሲብ የሚደረግበት ምንድን ነው የሚባለው የእንቅስቃሴ አይነቶችና የተለያዩ አይነት ምንድን ነው የሚባለው ጠፋብኝ እናንተ የተለያየ አይነት አማርኛ ቃል ምንድን ነው የሚሆነው አራስታውሲ ምንድነው ዝም ብላችሁ የምታዩኝ አይነት ልበለው በቃ አይነት የአደራረቅ አይነት የሴክስ አይነት ነው የሚባለው ወንዱ ከላይ ሆኖ ወይ ሴቷ ከታች ባጭር ቋንቋ አስነግራችሁ ወይ ደግሞ ሴቷ ከላይ ወንዱ ከታች እንደዚህ ብቻ ተነጋግራችሁ እርስ በርስ ሶልቭ ማድረግ ትችላላችሁ። ብዙ አታወሳስቡ። ብትችሉ ተጋቡ እና አድርጉ፣ ባትችሉ ደግሞ አታድርጉ። በተለይ ሴቶች ተጎጂ ስለምትሆኑ ማለት ነው። ወዳችኋለሁ። ለማንኛውም ምን ነው ጥያቄ ይኖራችሁ ይሆን? ምናልባት በውስጥ እኔን ማውራት ትፈልጋላችሁ? ከታች አስቀምጥላችኋለሁ። ዩዘር ኔም አለ የቴሌግራም ዩዘር ኔም፣ እዛ ላይ የመጣችሁ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እየሰራሁላችሁ ነው። በነገራችን ላይ እየመለስኩላችሁ ነው የብዙዎቻችሁን ጥያቄ። እስካሁን የማወራችሁ ነገሮች በሙሉ ጥያቄዎቻችሁን እየሰበሰብኩ ነው እያወራሁኝ ያለሁት እና በሌላ ተመሳሳይ ቪዲዮ እስከምንገናኝ ቸርን ሰንብት።